ማዘር ጠፋሽ ሰዓት ላይ ነው በቃ ይሄን ነገር ቢቁጭ ብለን ነገር በጣም ያስጨነከን ነው እኮ ምንድነው የተፈጠረ መጥፎ ነገር በኤልሳ በኩል ወይ በደምስ የተገኘ ሰው አለ ኧረ ምንም የተፈጠረ ነገር የለም እኮ በቃ ንገረና ምንድነው ያለው ነገር ወይኔ እናቴ እንዴ እማ ወይ ማየጅሽንስ ሁሉ ነገር ሰላም ነው በእለን እናትን እኮ እንድትጠብቅ እኮ ቀጥታ እኔ ነኝ ትእዛዝ ያስተላለፍኩልህ የት አድርጋቸው የት ናቸው ለአንተ እንዳልናገር ደግሞ ከበላይ ትእዛዝ ደርሶኛል ወይኔ ዮናስ አንዱ እንደውም እንደ ጉማሬ ነገር ይዞ ሲገባ አይቻልም እንግዲህ ሰው ሊመታ ነው ሰውዬ ወይስ ምን ሊያደርግ ነው ብዬ በጣም እጨነቅ ነበር የምግቡ የውሃው የምኑ ነገር ተው ግን አሁን መተው ይገሉኝ ይሆን አሁን መተው ይመቱኝ ይሆን ይሄ ነገር ያሳስበኛል ቴዲ ያየ ነው እኔ ጋር ያሉት ሰዎች አንድ ቀን ውሃ እንኳን ሳይጠማቸው እናቴን ሲያስርቧት ነው እናት በሜዳ ስትገኝ እናት በሜዳ ማላመንኩ ማገኝሻል መሰለኝ ደስ ይኮኑ ቴዲ ደስታም እኮ ያስለቅሳል ደስታም ያስለቅሳል ልክ እነዛ ሁለት ሰዎች ሲመጡ ደግሞ በቃ የባሰት ቅውጥ ይላል ይንጫጫሉ ምን ይላሉ ይሄ ሰውዬ እምነት ነው እንደሚያምነው ብዬ ራሴን ጠይቀው ነበር አፍጬ ሁሉ ነገር ዝም ብዬ እዚህ ደረስኩኝ አንዱ ቤት ሲወስዱኝ አንዱ ጋር ሲወስዱኝ አንዱ ጋር ሲዘጉብኝ እንዴት አገኛት ቴዲ አሁን እኔ ያለመሞቴን ነው የምታዩት እስቲ ሰውነቴን ስታዩት ምን መስላል እሱማ እኔ ሳያት እኮ ደንግጫለሁ የነበሩበት ሁኔታ ምናም ደካክመው ነበር በጣም እንግዲህ የሆነ ተሰነቀን ደግሞ ቆይ እንደዚህ የምግብ ሳገኝ ዋሳ ገኝ ከዚህ በፊት እንደዚህ አይነት ነገር ደርሶብኛል ወንድሜ ተጎድቷል እንደዚህ አይነት ነገር እህቴም በሆነ ነገር ተጎድታለች አቤት አላችሁ ጨካኝ አቤት ኧረ ወንድሜ ለራሱ እንደዚህ ሲሆን እኔ የማውቀው ወንድሜ ምን እኔ ያሳለፍኩት ሰው ማሳለፋችን እዛ ቦታ እንደዛ ስትሰቃይ ማየት አልፈልግም ለምንድን እንደፈለገ ቢሆን እናታችን አልኩ አቤል ልታስብ ፈልጋለሁ አስብ በደንብ አስብ ወዲያው እንዴት ነው ቆይ የምታስበኝ ለኔም እኮ እናቴ ነች እሺ በል ለሙሉ መሞቱን አረጋግጫለሁ አስቻለው ሞቷል ይሄው እኔ እንደምታየኝ እንደዚህ ያሉ እናቴ ጠፋች ሹፌሩ ጥበቃውም እንዳይኖር የተደረገበት ምክንያት ምንድነው ነው እዚህ ቤተሰብ ላይ የሚመጣው ነገር በሙሉ እያመጣብን ያለው ያንተ ስራ ውርድ ከራሴ አንድን ሰው ነው ማልቶማ አንድን ሰው እናቴን ያየሁት ስቃይ ድጋሚ ልታልፍልኝ በቻለ የትኛው ስራ ነው ከእናቴ በልጦ ወይስ እኔን እያገለልከኝ ያለው ከዚህ ውስጥ በቃ የምትጠየቀውን ነገር በትክክል መልስልኝ እኔ ስለ አንተ የምትሰራቸው የምታደርጋቸው አይመለከትም እዚህ ጋር ስለ አለቃ ተናገር በቃ እሱ ነው የምፈልገው የት ነው ያለው በቃ አታስጨንቁኝ እኔ የት ነው ያለው ንገረኝ የት ነው ያለው ለምን ነው የት ነው አቤት ችግር የለውም ማን ይሰጣል አንተ ከኔ ጋር እንደዚህ ማውራት ስለ ማን ሰጣው እስከነ እሱ ነው ስለሱ ነው ያወራሉት አንተ ጋር ስለሱ ስለማታውቅ ነው ዝም በል መቆጣቴን ይገረመ ለቀኝ መቆጣቴን ይገረመ አሁን አድርግ ይለኛል ያለን ሰውዬ አሳየው ወይ ሰጠው ያለበለዚያ ግን አትልም ቅድም የጀመርነውን እንቀጥለዋለን ማዘሬት እንዳሉ ታወጣታለህ ያን ነው የምትፈልገው በዚህ ልክ እኔ ላይ ዳዊት አንተ ላይ ትሰማኛለህ አንድ ባንድ ነው የምትናገረው አንድ ባንድ ማንኑ ነው የምናገረው ሺው እየነገርኩህ እኮ ነው የመራው አንዴ ወደምትሄድበት ቦታ እወጣለሁ አንዳንድ ጊዜ አክሊሉ ሲጀምር ሰፈርህ እንዳሉ እናውቃለን ያ ዳዊት ስለቀጠረ ነው የመጣው አይደል እኔ እኮ ስለ ግል ህይወቴ የሚያገባህ ነገር የለም አይደል ዳዊት ስለቀጠረ ነው የመጣው ከዳዊት ጋር የጀመራችሁት ነገር አለ ምንድነው ለዛ ነው ትእዛዝ የሚሰጣችሁ ይኸውልህ ጅን ላይ ያጠቁም እንደዛ አታናግረኝ እኔ ላይ እንዳጠቁም ጅን
እጅን እንዳጠቁም እኔ ላይ አጠቁም አንተ እንዳጠቁም እኔ ላይ ስነ ስርዓት ነህ ማን ሰው ነው እኔ የምትጠቁሙ ይሄን ስራ እንደሰሩ እንግዲህ ነገሮችን ተናዘዋል ስለዚህ የምትመልሰው መልስ ምንድነው እንዴት ነው ማንነግረኝ ምንድነው ማታውቀው ስለናቴ በቃ የወሰዳችሁባትን ቦታ ንገረኝ በቃ እኔ ካንተ ሰራተኛ ወስጃለሁ እኔ ጋር እስካሉ ድረስ እኔ የምከፍላቸው እኔ እነሱ የሚመለከታቸው ነገር ማዛቸው እንጂ አንተ ምን ይመለከታል እዚህ የሥራ ገበታቸው ላይ እንዳይገኙ ትእዛዝ ሰጥተሃል አልሰጠህም ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እኔ ወንድማችሁ አቤል እንግዲህ ከወንድሜ ዮኒ ከቴዲ ጋር ዛሬ ተገኝተናል እውነቱን ለመናገር ግድ ሆኖብኝ ማለት ይሄንን መክፈት ስላለብኝ ያው የኔ ቻናል ላይ ስለሆነ ግድ መከፈት ስላለበት እየከፈትኩኝ ነው እንጂ ምንም የሆነ እንዳለ ምንም አይነት ፕሮግራም ላይ ተዘጋጀ እንዳለ የት ሊወስደን እንደሆነ ለምን እንዳመጣንም የማውቀው ነገር የለም ብዙ ስራ አለ ብቻ ወንድሜ ቴዲ ያውቀዋል ይሄንን ሁሉ ልፋት ከምንም አይበልጥም ና ስላለኝ ብቻ ነው የመጣሁትና ቴዲ ካሜራ ፊት እንግዲህ ልጠይቅህ ያለንበትን ቻሌንጅ ታውቃለህ ብዙ ነገር አለ እግዚአብሔር ይመስገን የለፋን ነው እናቴንም ደግሞ ማገኝበት እንግዲህ በኤልሳ በኩል አዲስ ፍንጭ እንዳለ ነገር ያለው እሱንም ላውራ በመደውልበት ሰዓት ነው እንግዲህ ምንም ነገር የሚበልጥ ነገር የለም ቤት ብቻ ነው አልኩኝ ሳምሪ የለችም ሳምሪ ቤት ናት እኔ ጋር ነች አውቃለሁ ግን ምንድነው ዮኒ የምታውቀው ነገር አለ እንጃ እኔ ምን እንዳንተው ነው በቃ አቤላም ዮኒ ከእናንተ ጋር አንድ ማውራት የሚፈልጋቸው ነገሮች ስላሉ በግልጽ ግን ሰዓቱ ነው ቴዲ አሁን ነገሮችን እየሰራን ነው እየደከመን ነው እየለፋን ነው አሪፍ ፍንጮችንም እያገኘን ነው አሪፍ መረጃዎች አሉ ደስ የሚሉ ብዙ ነገሮች አሉ እሺ በኋላ ላይ የምናወራቸው ብዙ ደስ የሚሉ ነገሮች አሉ እኮ ምንድነው ያ ደስ የሚለው ነገር ቴዲ እኮ እሱን እናወራቸዋለን ስለነሱ ከማውራት ምንድነው አዲስ ነገር አለ አሁን እዚህ ጋር አትበልኝ ብቻ አዲስ ነገሮች አሉ እንድናወራቸው የምፈልጋቸው ያው ከቤተሰቦችም ጋር ማውራት ያለብን ነገሮች አሉ ምንድነው አዲሱ ነገር አሁን ዮኒ ማለት ብዙ ነገሮች አሉ አዳዲስ ነገሮች አሁን አሪፍ ፍንጭ አቤላ የደረሰበት አሪፍ ፍንጮች አሉ ወደ እነዚህ ሰዎች በጣም እየተጠጋን ነው እየቀረብን ነው እየተሰሩ ያሉ በጣም ብዙ ሰይጣናዊ ነገሮች አሉ አንተም ደግሞ በታገትክበት ሰዓት ላይ ታስታውሳለህ ምን ሲደርስብህ እንደነበረ ምን አይነት መከራና ግፍ እየደረሰባቸው እንዳለ ሰዎቹ ታውቃለህ እና ይሄንን ነገር እንግዲህ የሆነ ነገር ላይ ማድረስ ስላለብን ከአቤላ ጋርም ደግሞ በብዛት እየተገናኘን ያለነው ስቱዲዮ ከዛ በስልክ ነው እያወራን ያለነው ቴዲ ግን እንደዚህ ቤት ውስጥ ቁጭ ብለን የምናወራው የእውነት ነው ምን በጣም እያስጨነቀኝ ያለው ቆይ ቤት ውስጥ ነው እናንተ ከወራን ስቱዲዮ ነው ኦፍ ኮርስ ብዙ ረጅም ጊዜ ሆኖናል ግን እኔ አሁን ለሌላ የፈለኩት ነገር ማጋለ ጠፋሽ ሰዓት ላይ ነው በቃ ይሄን ነገር ቤት ቁጭ ብለን ነገር በጣም ያስጨነቀን ነው ኩኛ ነው ምንድነው የተፈጠረ መጥፎ ነገር ምንድነው በኤልሳ በኩል ወይ በደምስ የተገኘ ሰው አለ አረ ምንም የተፈጠረ ነገር የለም እኮ በቃ ነገርና ምንድነው ያለው ነገር ምንድነው ቴዲ በኤልሳ በኩል ወይ በደምስ በኩል የተገኘ ነገር አለ እንትና ስለሚባል ሰው ታረቀኝ ስለሚባል ሰው ሰምታል ማን ታረቀኝ ማለት አሁን አንተ ፕሮግራም ላይ አንደኛውን እኮ ልከልኛል የተወሰነ ቮይሶችን ልከልኝ አይቻቸው ነበር ቪዲዮም አይቼ ነበር ታረቀኝ ማለት አሁን ብሪጅ ነው በደምስና በኤልሳ በኩል ያለ ለሁለቱም ነው የሚሰራው እንዴ እሱ ማለት እኮ እኛም እኮ ደርሶናል ኤልሳ አሁን እኮ በኤልሳ በኩል የደረሰን ሰውዬ እኮ ሰምታሃል ነግሬሃለሁ ሜሮን የምትባል ሴት ወይኔ ጫውቱ ብናል እኮ ማለት ሜሮን የምትባል ሴት ኤልሳ ነች ብላ እንድትመጣ አደረጉብን የዛን ሰዓት እኔ በመሄድ ምን አገኘው ይገርም በጣም እኮ ነው የሚጫወቱብንና እቺ ኤልሳ ተብላ አዲስ ካራክተር ይተውኑብናል እኮ ማለት ካራክተር ሰጥተዋት ይሄ እንደዚህ በቃ ሙሉ ነገር አስተካክሎ የሚያናድህ ነገር ሰው በደካማ ጎን ነው የሚመጣው ያቺ ኤልሳ ነኝ ያለችው ሴትዮ ሜሮን ትባላለች ብዙ ነገር አለ ሜሮን እኮ ማለት እኮ በእኛ በኩል ራሱ ያገኘናት ሜሮን የምትባለው የአቶ ኃይሉ ሚስት ነች ታውቃለህ አሁን ኃይሉ ማለት በዛ የጥበቃ ስምሪት ኃላፊ የነበረው ማለት ነው ባለቤቱ ደግሞ ማለት ነው የኤልሳ ዘመድ ነች የስም መገጣጠም ነው የሚሆነው ግን እቺኛዋ ምንድነች እናቷ ታማ ሆስፒታል ላይ ያለችውና ውጭ ሀገር ሄዳ ግድ መታከም አለባት እና እኔም የሆነ ሳፖርት የምናደርገው ሰው አለ ያልኩ እሷን ነው ግድ እሷንም ሳፖርት ማድረግ አለብን በኤልሳ በኩል ማለት የመጣችበት መንገድ ትክክል ባይሆንም በዚህ ሜሮን የተባለችው መቀጣት ያለባት ነገር ሊኖር ይችላል ትቀጣለች ግን እናቷ በየትም መንገዱን እኛ ጋር መጥተዋል እነዚህ ሰዎች ይወል እየሰሩ ያሉት እኮ በጣም የሚገርመኝ ነገር በሰው ችግር ነው እየተጠቀሙ ምንም አብዛኛው ነገር የሚደረገው ያ ነው የኋላ ታሪካቸው ላይ በጣም የተጎዱ የሆነ ነገር ያጋጠማቸው ሰው እንትን ታስታውሳለህ አቶ ኩራባቸው የሱም በእህቱ በኩል አለ አይደል ለእህቱ ሲል ነው እዚህ ነገር ውስጥ የኩላሊት የልብ አይ ቲንክ ምን ነበር የልብ ኬዝ ነበር የነበረባት
በሷ ነበር እንደ ሁሉ ነገር ሊያደርጉ ይቻሉት እና እየተጠቀሙት ያሉት ሰዎች እንዳለ ደካማ ጎንህን እየፈለጉ ነው። በተለይ ደግሞ ድህነት እንዴት አገኛችሁ ግን ያነሰው ማንን እኔ እኮ ኬዙን አጫውታለሁ ያልኩ ይሄን ነበር ምን ነበር አተቆራባቸው ነው አቶ ኃይሉ ይሄኛው እንጂ አቶ ኃይሉ ወልከው አቶ ኃይሉ የሆነ ሰው ጋር ጠቆመንና ይዞን ሄደ። የሆነ ሰው እናታችሁን የምናገኝበት ቦታ ነው ተብለን ሄድን። ከዛ ልክ በምንሄድበት ሰዓት ላይ ማሚን እንድትንቀሳቀስ አድርጓታል። ሌላ ቦታ ላይ እንድትሄድ ተደርጓል። ይሄን ትእዛዝ ደግሞ የላከው አሁን እንትን ያልኩ ሰውዬ ነው እና ይሄን ሰውዬ ሰማነው በእነ አቶ ኃይሉ በኩል ነው ያሉት ነገሮች እንዳለ በቃ በአቶ ኃይሉ በኩል ስንሄድ እሺ ቆይ እሱን ካገኘ ታዲያ ምን አዲስ ፍንጭ አለ? ያው የተወሰኑ ፍንጮች አሉ። እንግዲህ የምናጣራቸውን ነገሮች እያጣራን ያለው ምን የሆነችው ነገር የለም። እናትህ ምንም የሆነችው ነገር የለም። እሺ አሁን የመጣበት ዋናውን ነገር ንገር እንዴ ይበላል። የመጣሁበትን ነገርማ እነግራቸዋለሁ። ምንድነው እናንተ አስጨነቃችሁኝ? እኛንም አስጨነቀን እኮ ቴዲ። እኔ እኮ ላስጨነቃችሁ አይደል? ወንድሞቼ ናችሁ። ቁጭ ብዬ ማውራት አልችልም? ገባኝ። በዚህ ሰዓት ማለት ካሜራ ስለበራ ነው። ሌላ ጊዜ አናወራ። እኔ እኮ ልለው የፈለኩት ትክክል ግን እኔ አሁን በዚህ ሰዓት ኤልሳ ጋር ሄጂ ማግኘት የነበረብኝ ሰው አለ ቴዲ ታውቃለህ። የኛ ደግሞ አንዲት ደቂቃ ምን ያክል ቫልዩ እንዳለ ታውቃለህ? አውቃለሁ በደንብ። ግን ምንም ነገር ይሄ ነገር ከምንም ነገር ይበልጣል ስላልከኝ ከምንም ነገር ይበልጣል። ለማንኛውም እስኪ መጣሁ። ወዴት ነው የምትሄደው? መጣሁ አንዴ ቴዲ ነው ተፈጠረ ያለው ምን ነው ልጁ ቴዲ ምን እንደሆነ ግራ ገብቶኛል። ብቻ ምን የሆነ ነገርማ ያለ ይመስለኛል። ብቻ ክፉ ነገር እንዳይሆን እንጂ ክፉ ነገር እንኳን አይመስለኝም። በዚህ ታስ አንተ ተረጋጋም ነው እናያለን። አይ ቲንክ ለማዘር እንግዲህ ተቃርበናል ብዬ አስባለሁ። አሁን በኤልሳ በኩል ሙሉ ለሙሉ የምንሄድባቸው መንገዶች እንዴ እማ ወይ አላችሁ እናንተ ጨካኞች አላችሁ ጨካኞች ምንድን ነው ምንድን ነው ደስ ሌላ አንድ የሚገባው ምንድን ነው የምታለቅሰው? ልጆች ደህና ነኝ። መቼም እዚህ ደርሻለሁ። እግዚአብሔር ይመስገን ደህና ነኝ። እንደ ሰው ያልሆነው አምላክ አቤላ እውነት ነው የገራሉ ቴዲ በእናትህ ቴዲ ወይኔ ዮኒ ዮናስ ኧረ ውሃ አምጡልኝ ዮናስ ውሃ አምጡልኝ እማ አንቺ ግን ደህና ነሽ? ምንድን ነው የተፈጠረው? ደግማዬ እውነት ነው ዮኒ እዛ ላይ ደግም እውነት ነው ተገኝቻለሁ። እውነት ነው። እማዬ እጅሽንስ ሁሉ ነገር ሰላም ነው? ደህና ነኝ ልጄ ደህና ነኝ። ፈጣሪ አልጣለኝም። ፈጣሪ ይመስገን። እንደ ሰው ያልሆነው አምላክ አልጣለኝም። ፈጣሪ አቤላ አንተ ሁሉ ነገር የምታመጣው ሌላ ሰው አይደለም። አንተ ነህ ይሄን ሁሉ ነገር የምታመጣው አንተ ነህ። ተው ሲባል አይሰማም። አልቻልኩም። አንተ ነህ ያመጣው ይሄን ሁሉ ነገር ደግሞ ተመስገን ነው። ማለፍ እቻለሁ እኮ አልቻልኩም። በቃ አልቻልኩም። ግን ነገሮች ደግሞ ይበላሻሉ። ተውስል አቤላ አሁን ተገኘች አይደለ? እንዴ ምንድን ነው ተደስቼ እኮ ነው ቴዲ። ደስታም እኮ ያስለቅሳል። እናት በሜዳ ስትገኝ ማላመንኩ ማገኝሽ አልመሰለኝ። ደህና ነህ አንተ? እንዴት ነሽ? ደህና ነኝ። እናንተ ጨካኞች። ኧረ እናቴ ሲንከራተቱ ነበረ የለፉ ነበረ። ማሚዬ እሱ ከጠፉ ቀን ጀምሮ ያላረፍንም እሱን ስንፈልግ ነበር ማሚዬ። እሱ መልፋቱ አይቀርም። ቴዲ የት ነው ያገኛት? የእሱ ከባድ ነው። ይሁን ብቻ ፈጣሪ አልጣለም። ምንም አላደረጉሽም ማማዬ? ምንም አላልኩም። ሰው ራብ አይገለውም ራብ ሲያስርቡሽ ነበርም። ራብና ጥማቱ ማዳሪያ
አቤል ብለና ተነሱና ተጠጣቡና ተረጋጉ። ቴዲ እያየ ነው እኔ ጋር ያሉትን ሰዎች አንድ ቀን ውሃ እንኳን ሳይጠማቸው እናቴን ሲያስርቧት ነው። አሁን ተረጋጉና ከእናታችሁ ጋር እንደተወራ ታጥቡ። ዮናስ ተነስ ማሚ አንድ ነገር እንደምትፈልግ እዛ በነበሩበት ሰዓት ላይ ድብደባ ምናምን አድርሰውበታል? ምን ነበር ሲያደርጉ የነበረው? ያው ሁኔታው አይመቸም። እኔም ደግሞ ድንጋጤ ስላለኝ ለምን የሚታማው ምን ይቆጣል? ደግሞ ብዙ ቦታ እንደቀያየሩት ነበር እየነገሩኝ። አንድ ቀን አንዱ ጋር ውላለሁ፣ አዳር ደግሞ ሌላ ጋር ሄዳለሁ። ግን ራቡ አደከመኝ፣ ጥማቱ አደከመኝ። ደግሞ አንዱ ጋር አሁን ወደ 5 ነው ወደ 4 ቤት ነው የወሰዱኝ። ማግን ደህና ነሽ? ደህና ይቅርታ፣ ይህ ሁሉ ጥፋት የኔ ነው። በእኔ የተነሳ ነው እንደዚህ የምትሆኑት ነው። ግን ደግሞ እኔ እናት ነኝና አጉልቼም አላየሁም። ግን ሁልጊዜ ተው ይሄን ስራ ተው ስል ብትተው ጥሩ ነበረ። ሌላ ነገር ውስጥ ተገባ። አሁን እንግዲህ ያው እግዚአብሔር ፈጣሪ ያተረፈኝ እንጂ ታደርገዋለህ። ምንድን ነው ደግሞ ሽማ ድምፅሽ? ምን ሆነሽ? ያው ጉዳቱም አለ። ምግብ ያለመብላቱም ያደክማል። ጉንፋንም ያዘኝ፣ ውሃ አለመጠጣት ያደክማል። ከዚህ በኋላ ሀሳብ ያደክማል። ሀሳብ አንዱ ጠር ነው ለሰው ልጅ። እንኳን እኔ እድሜ የገፋው ሌላም ሰው ቢሆን ካሰበ ብዙ ነገር በአእምሮ ይቀረጻል። እና እኔ ብዙ ሀሳብ አለኝ። ያንተ እዚህ ስራ መግባት ቤተሰቡን በሙሉ አዳረሰ። እንግዲህ ምን ታገተ፣ ምን ተባለ፣ አሁን ደግሞ ወደ እኔ ጥሩ አቋም ላይ የነበርክ ልጅ አሁን እንደገና ደግሞ ይኸው እናት ታግቶ መሄድ ማለት ከባድ ነው። መገኘቴ ጥሩ ነገር ነው። ባልገኝ ግን ቀረሁ፣ በቃ እዛው ቀረሁ። ደስ ብሎኛል። ግን ማለት ደስ ሊልህ ይገባል። አንድ ነገር ብትሆኝብኝ እንደ ሁኔታው ደስ ሊልህ ይገባል። እንደወጣሁ ባለመቅረቴ መገኘቴ ትልቅ ነገር ነው። በቀላቸዋለሁማ በቀላቸዋለሁ። ሞት እንዲህ ማለት ነው። ሞት እንዲህ በቃ የመጣውን ነገር ሁሉ ተጋፍጬ ሁሉ ነገር ዝም ብዬ እዚህ ደረስኩኝ። አንዱ ቤት ሲወስዱኝ፣ አንዱ ጋር ሲወስዱኝ፣ አንዱ ጋር ሲዘጉብኝ። እንዴት አገኛት ሄዴ? እናወራበታለን። ማሚ ግን አሁን ድካሙ እንዴት ነው? ድካሙ ለቆታል አይደል? ደህና ነኝ ተመስገን። ልጆቼ ማግኘቴ ደስ አለኝ። ግሉኮስም ከወሰዱ በኋላ ነቃ ብሏል ብዬ ሳምሪ ደግሞ ትንሽ አመት ስላደረጋት ነው ያልመጣችው። እኔ ቤት ነው ያለችው። ያው ከእርግዝናው ጋርም የተገናኘ አንዳንድ ነገር አሟት ስለሆነ እግዚአብሔር ይማራት። እንኳን መጣሽ። ቤቱ ሊበላን ነበር የምትመልሽ መስል። እግዚአብሔር ቸር ነው። በቃ አሁን ማልቀስ አይገባም። ማልቀስ አያስፈልግም። ፈጣሪ ማመስገን ነው የሚፈልገው። እኔ ደግሞ በጣም ብዙ ነገር ሳስብ ነበር። አቤላ እንደዚህ በቀላሉ ነገሮች መሆናቸው ራሱ በጣም ጥሩ ነገር ነው። እድሜና ጤና ይስጥህ፣ ያገናኘኸኝ። ከእግዚአብሔር በታች ደግሞ አንተ ትመሰገናለህ። አይ ማሚዬ፣ እኔማ ስራዬ ነው። ወንድሜ እኮ ነው፣ ደርሶም ልጅ እኮ ነው። ስራችሁ ከባድ ነው፣ ስራችሁ መጥፎ ነው። በተለይ ለቤተሰቦቻቸው ጠር ነው ይሄ ስራው። ተው ብዬው ነበር፣ እሱ ስለማይሰማ አይሰማም። እሺ አቤል፣ ከዚህ በላይ ምንድን ነው የምትፈልገው? ይብቃ በእናትህ። አሁን በእናታችን ቆይ፣ አሁን አንተ ዮናስ በዚህ ሰዓት እንደዚህ ነገር እንድትነግረኝ አልፈልግም። ሰማኝ። መቼ ልናገር? አሁን ካልተረፈ እሺ፣ አሁን አንተ የምትለው እሺ፣ እኔ በዚህ በኩል እየለፋው ቴዲን ያገኛት አይደል? እኔም እኮ በእንደዚህ አይነት ሁኔታ ቴዲ እናት ብታገት እኔ ላገኛት እንችል። ሰማኝ አይደል? አሁን ደክሟቸዋል ማሚ፣ ማረፍ አለባቸው። እናንተ እንደዚህ የተጨቃጨቃችሁ። ኧረ ምን እንጨቃጨቃለን? ያው የሆነ ያመሉን ታውቁ የለ እኮ ያው ስሜታቸው። እስኪ አንተ እንኳን ይውስ ተው ዮናስ፣ በቃ እሱን ችግር የለውም። መረዳት ባለበት ሰዓት ትረዳዋለህ። እኔ ባጣ ምንም አይመስልም። ይሄ ምንም አልታረም። ያው ያሉትን ነገሮች ክፍተቶች እንዳለ ለመሙላት ጥረት እያደረግን ያለን፣ በተቻለ መጠን ጥንቃቄ እያደረግን። እሺ አንተ እያልክ ያለው ቆይ እኔ ይሄን ስራ ልተው ወይንስ ደግሞ እናንተ ከቤት እንዳትወጡ አሽጋይ ላስቀምጥ?
አሁን እኮ አቤላ ታውቃለህ በምን አይነት ስህተት በትንሽ ነገር ይሄ ነገር እንደተፈጠረ። አቤላ ዮኒ አሁን በዚህ ሰዓት ማለት ነው በእንደዚህ አይነት ነገር እንድንጨቃጨቅ አይደለም ፈልገው እንድትደሰቱ ብቻ ነው እንድንደሰት ብቻ ነው ፈልገው። ደስ ብሎናል እኮ ከዚህ በላይ ምን መደሰት አለ? ያ ነው የሚያስፈልገው እንጂ ደስታውማ ደስታ ነው መቼም። ግን ደግሞ ስራው እንዲህ የሚያስቸግር ከሆነ ቤተሰብ ሲመክረው እናት ሲመክረው እሺ ብሎ ልተዋለሁ። ማሚዬ ያው ቁጭ ብለን ተረጋግተን እኮ እናወራበታለን ይሄን ነገር አይደል? አሁን እኔ ያለመሞቴን ነው የምታዩት። እስቲ ሰውነቴን ስታዩት ምን ይመስላል? እሱማ እኔ ሳያት እኮ ደንግጫለሁ። የነበሩበት ሁኔታ ምናምን ደካክመው ነበር በጣም። እንግዲህ የሆነ ተሰነ ቀን ደግሞ ቆይ እንደዚህ የምግብ ሳያገኙ ዋሳ ገር ከዚህ በፊት እንደዚህ አይነት ነገር ደርሶብኛል። ወንድሜ ተጎድቷል። እንደዚህ አይነት ነገር እህቴም በሆነ ነገር ተጎድታለች። አቤት ይረጋጋ እናስገቡት። አንድ ነገር ስትናገረው ኩፍ ነው። አንድ ነገር ስትናገረው እሱ አሁን ወደፊት የመጨረሻ ራሱን ያጣ። ራሱን አጣ ማለት ደግሞ ስራ ላይ ሰው ቁጭ ብሎ ራሱን ማጣት ማለት ከባድ ነው። ግን እኮ ማሚዬ ያው ከተበደሉት ግን እኮ መቆም ማለት እኮ በጣም ትልቅ ነገር አይደል? ነው ግን ያው እሱ ቤተሰቦች ተበደልን እኮ እኛ ብዙ በደል ደረሰብን። ብዙ ነገር አሁን ወደ እኔ ምንም አላደረጉሽ? ምንም አላደረጉም። በሰዓት የሚመገቡ ነገር አልተመገብኩም። በሰዓት መብላት መጠጣት ያለብኝም አልበላሁም። እና ይሄ ለእኔ ጉዳት ነው፣ ከእኔ የተነሳ ጉዳት ነው እንጂ እሱማ ሰው እኮ ይሆናል ብሎ አይደለም የሚገጥመው። አጋጣሚ ነገሮች ይሆናሉ። የኔ መትረፍ አይደለም ማየት ያለባችሁ። ሌላ ስንት የሚሰቃይ አለ፣ ጩኸት ነገር አለ፣ ጫጫታ ነገር አለ። እንደዚህ ደግሞ ሶለክ ብለህ ስታይ ደግሞ የሚያጨሱ አሉ። ስንት ነገር አለ። እርሱ የነበሩበት ቦታ ላይ ማሚ ተዛውዙሪ እርሱ አሉበትም ተብዬ 1-4 ቦታ ሄጃለሁ ምናምን ሌላ ሰዎች አልነበሩ። በብቻዬ ነው የወሰዱኝ። እኔ ግን ጩኸት ታግተው የሚገቡ አሉ፣ ወጣቶች አሉ። ጩኸት አለ፣ ይገረፋሉ ይመስለኛል። ጩኸት አለ። ይሄ ሁሉ አንቺ ያለሽ በማን አምልኮ ነገር ያለበት ይመስለኛል እኔ ሳስበው በራሴ። እኔ ለብቻዬ ነው የተቀመጥኩት። እኔ እግዚአብሔር ይስጣቸው አልገረፉኝም። ግን በሰዓት ማግኘት ያለብኝ ነገር አላገኘሁም። ለምሳሌ አሁን በቀላሉ ቡና ሻይ አላገኘሁም። ቀዝቃዛ ቦታ ላይ ነው ቁጭ አልኩኝ። አሁን ያኔ ትዝ አይለኝም። ራቡ የነበሩበት ቦታ ማሚዬ አሁን እኮ ለመተኛትም ለምንም አይመችም። መቼ ነው ያስገቡት እዛ ጋር? ምን አይነት ቦታ ነው ያገኘው? የሆነ ገና እየተሰራ ያለ ፎቅ ነው። ምን ይሆናል ታዲያ? አሁን እኔ በዚህ በኩል ላይ ብሎኬት ላይ ቁጭ አድርገው ነው ቁጭ ነው ያልኩትኝ። የምኝታ ቦታ የለውም፣ እንትን የምትልበት ቦታ የለም። ከነ ልብሴ ቁጭ ነው ያልኩትኝ። ግን ፍርሃት አለኝ። አሁን መተው ምን ያደርጉኛል? ደግሞ ጫጫታ አለ፣ ዋካት አለ። አንዱን ያስገባሉ፣ አንዱን ሲያጨስ አያለሁኝ እንደዚህ ጮለቅ ብዬ። ጫጫታ ዋካት አለ። ግን ምን ይመስለኝ ነበር እኔ አንድ የእምነት ቤት ይኖርብን እንዴ እዚህ እንደ እንትን የሚሆን ነገር እንደ ዛርም ነገር የሚያጓሩም ነገር ምናምን ጩኸት አለ። እኔ እግዚአብሔር ይመስገን አልመቱኝም። እንደ አንዱ እንደውም እንደ ጉማሬ ነገር ይዞ ሲገባ አይቻለሁ። እንግዲህ ሰው ሊመታ ነው ሰውዬ ወይስ ምን ሊያደርግ ነው ብዬ በጣም እጨነቅ ነበር። የምግቡ የውሃው የምኑ ነገር ተው፣ ግን አሁን መተው ይገሉኝ ይሆን? አሁን መተው ይመቱኝ ይሆን? ይሄ ነገር ያሳስበኛል። እና እንደዚህ ስጨነቅ ነበር የነበርኩት። ስገባ ራሱ እኮ ማሚዬ ሸለብ አድርጎት ነበር። እዛች ብሎኬት ላይ ቁጭ እንዳሉ ድካሙም አለ፣ ብርድም አለ፣ ረሃብም አለ፣ ጥማትም አለ። እና እዛችሁ ላይ ቁጭ ብዬ እንደውም እንደ ወናስ ነገር የሚመጣብኝ ይመስለኝ ነበረ። በዛችሁ ቁጭ ብዬ ተኝቼ እና እግዚአብሔር ፈጣሪ ህልሜን እውነት አደረገና ልጄን አገኘሁ። ህልሜን እውነት አደረገው ፈጣሪ። ከባድ ነው። እኔ ያለመመታቴን ያለመገረፌን አይደለም ማየት ያለባችሁ፣ እንደ ሞትኩ መውጣት ነው። እማ ግን ማለት አሁን በዚህ ሰዓት ይሄን ነገር መጠየቅ እንደሌለብኝ አውቃለሁ። ግን ከዚህ ነው የወሰዱሽ ወይስ ከቤተ ክርስቲያን ነው? ወደ ቤተ ክርስቲያን እያልኩ ነው። መኪና ቀረ፣ ያዘዝክልኝ መኪና ነበረ፣ ልጆች ነበሩ፣ ቀረ መኪና። እኔ በአንቺ እኮ አልፈርድም። እኔ በአንቺ አልፈርድም። እማ ትክክል ነሽ። ያፈለግሽውን ነገር ብታደርጊ እንኳን ብቻ በሰላም መጣሽ። ግን እኔ መኪና እኔ መኪና እሺ እማ እኮ መኪና ካልመጣልሽ ለምን ትወጫለሽ? መኪና ካልመጣልሽ ለምን ትወጫለሽ? እሺ እማ እኔማ እንደ ክርስቲያንነቴ እኮ አወጣኝ። የክርስቲያንነቴ እኮ አወጣኝ። ምንም አላደረገኝም። እኔ ጌታ ክርስቲያንነቴማ አወጣኝ። ግን እኔ በወቅቱ ምንም አልመሰለኝም። ያ አንተንም ለማጥቃት ያደረጉት ነገር አልመሰለኝም።
ምቀኛ አለ ጎረቤት። ድሃ ምንም የሌላት ሰው ናት። አሁን መኪና ከየት አመጣች? በጋርዲስ ለምን ትወጣለች ይላሉ ሰዎች። ሰው አበሻ ምቀኛ ነው እና ያው ምቀኝነት ነው መኪናውን የሚያስቀሩት ብዬ ነው ያሰብኩትኝ። ግን ይሄ ማለት እኮ ይሄው የመኪናው እኛንን ይላክልሽ የፈለገን ነገር እንደፈለግሽ እያዘሽ የምትጠቀምባት ቢያንስማ እሺ ይሄ እነዚህ ልጆች አረፈዱልሽ አደውይልኛል እኔ ማወቅ አልነበረብኝም። እኔ ወደ ቤተክርስቲያኑ ነው ያተኮርኩትኝ። ምክንያቱም የኔ ሀሳብ ሌላ ነው። እንግዲህ ወይ ነዳጅ ከጎረቤት ጋር እንኳን አትይዝም ነው። እኔ ከጎረቤትም ጋር ሂጅ አላውቅም። በመኪና ነው የሚሄደው። እነዛን ጎረቤቶች እንሂድ ብዬ አላውቅም። ለብቻዬ ነው የሚሄደው። ዛሬ ምን እንሂድ የምለው ለምን ብዬ ነው። እና በውስጥ የምናሰብኩኝ አይ ምቀኝነት ይዟቸው ልጁን መንገድ ላይ አስቀርተው ነው ነዳጅ አልቆበት ነው። አይ ይረፍድብኛል ትምህርት ቤት ይሄ ቤተክርስቲያን ይረፍድብኛል ብዬ ነው ወጥቼ ሄድኩትኝ። እስተመቼስ ደግሞ ታፈኝ እቀመጣለሁ። አሁን ወደፊት ምን መኪና አልፈልግም። ከሰው እያየኝ ከሰው ጋር እሄዳለሁ። አንተም ደግሞ እንዲህ አይነት ነገር በተከታታይ ነገሮች በተከታታይ መጡ። ይሄን ነገር ተውም ብዬ ነበር አልተውክም። እንዳትተውም ደግሞ ዘመኑ ስራ ችግር ነው። እንግዲህ አንተ እንደፈለክ ግን አሁን አንቺ እዛ ቤትሽበት ሰዓት ብዙ ሰዎች አሉ። ብዙ ሰው አለ ግን አላየሁም በደንብ። ጩኸት ይሰማኛል፣ ጫጫታ ይሰማኛል፣ ዝም በል የሚልም አለ እና እኔ እስካሁን እዛ በተቀመጥኩበት ሰዓት ብዙ ጫጫታ ሰማለሁ፣ ዋካታ ሰማለሁ። ግን እኔ በቃ ካሁን መጡብኝ፣ ካሁን እኔንም እንደዚህ ያደርጉኝ እንዴ እየገረፉ ነው እንዴ ሰው እያሰቃዩ ነው እንዴ ብዬ እያልኩኝ እዛ ቁጭ ብዬ ነበር። ተሳቀቅሽ በእኔ ምክንያት አይደል? ይቅርታ ግን አሁን እኔ ይሄንን ነገር ልተው ካልኩኝ አይተሻል እንግዲህ ስንት ሰው የተሰቃየ እንዳለ። እነዚህን ሰዎች አላቃቸው። እኔ ነግሬሻለሁ፣ ማቴዎስ የሚባል የሆነ ሰው አንስቻለሁ፣ ለረዳው አንስቼዋለሁ። ጸበልም የማመላልሰው አንዳንድ ነገር በቃ የሆነ ነገር ነግሬሻለሁ። በዛ ሰውዬ ምክንያት ነው የመጣብኝ። እንግዲህ ይሄንን ምን ላድርግማ? ሰው ትልቅ ሰው ጎዳና ላይ ወድቆ አይቼ መተው አለብኝ? ታውቂያለሽ አባቴ ምን እንደነበር። እኔ ይሄንን አስታውሼ ነው ይሄንን ሁሉ ነገር ያደረኩት። አባቴ ምንም የገዛ እንግዲህ ወላጅ አባቴ ቤተክርስቲያን ላይ ቁጭ ብሎ ሲለምን ነበር። ምንም ባለው ነገር ያ ነገር ነው በቃ እኔ ጭንቅላቴ መረዘኝ። ምንም ነገር ማድረግ አልችልም። እንዴት ለፊ ይሄንን ሁሉ ነገር እያየሁ አሁን እንግዲህ ያለፈው አልፏል፣ ወደፊቱ ነው። አሁን ላለፈው ክረምት ቤት አይሰራም፣ ወደፊቱ ራስህን እየተጠነቀቅ እኔም ደግሞ የተቻለኝን ያክል ከፈጣሪ ጋር እየተጠነቀቅ እንንቀሳቀሳለን። እንኳን አልሞትኩኝ፣ እንኳን ሌላ ነገር አላደረጉኝ። እኔ በሰላም መጥቻለሁኝ። እናንተንም በሰላም ማግኘቴን ፈጣሪን አመሰግናለሁኝ። እኔም አሁን ወደፊት ያለኝ አማራጭ ወደ ቤተክርስቲያን ተጠግቼ እቀመጣለሁ እንጂ ሌላ ምንም አማራጭ የለኝም። ምክንያቱም ዛሬ እንደዚህ ሆንኩኝ፣ ወደፊት ደግሞ ለህይወቴ ያሰጋኛል። እና ሳምብስ እናትን እያወራ ነው ማሚ። ምናልባት የሆነ የሰሙት ለእኛ የሚጠቅመን ነገር ካለ በነበሩበት ያዩት ነገር የለም ለየት ያለ ነገር? እኔ ተዘግቶብኛል እዛ ውስጥ አንድ የፎቅ የተጀመረ ነገር እንደው አሸዋ ሲሚንቶ ምናምን ያለበት የተቀመጥኩትም ብሎኬት ላይ የተቀመጥኩት እና ጮለቅ እያልኩ ያለሁኝ አንዳንድ ጊዜ ጫጫታ በጣም አለ። የሆነ ሰው ደግሞ እንዲህ ብዬ ደግሞ ጮለቅ ብዬ ሳይ ሶፍ ነገር የለበሰ ጫ ዝም ተብሎ ይቆይና በአንዳንድ ጊዜ ረፍሻ ነገር ልክ እነዛ ሁለት ሰዎች ሲመጡ ደግሞ በቃ የባሰ ቅውጥ ይላል፣ ይንጫጫሉ፣ ምን ይላሉ። ይሄ ሰውዬ እምነት ነው እንደሚያምነው ብዬ ራሴን ጠይቀው ነበር። እና በጣም ጫጫታ በሆነ ነገር ሞተሮች የሚንቀሳቀሱ አሉ፣ እንደ ማሽን ነገር አለ። እነዛ ሰዎች ሲገቡ ያቆማሉ። ያቆምና ምንድነው የሚሰማው? የሰው ጫጫታ፣ ዋካታ ምን ይሰማል? እኔ በአጠቃላይ ጆሮዬን ቀረር አድርጌ ነው የምሰማው። እንደው ካሁን መጡ እኔን እንደው እንትን ይሉኝ ይሆን እንደው ያርዱኝ ይሆን እንደው ምን ያረጉኝ ይሆን ብዬ በጣም አስብ ነበር። ስለ ራሴ ነው አስብ ነበር። ግን ደግሞ ጫጫታ መሰል እኔንም መተው ይገርፉኝ ይሆን እንዴ? እኔንም መተው እንዲህ ያረጉኝ ይሆን እንዴ? አምላኬ ሆይ እንደው አድነኝ ከዚህ ፈጣሪ የፈጠርከኝ ቅዱስ ጊዮርጊስ እያልኩኝ እየለመንኩኝ እየተማጠንኩኝ እቆይ ነበረ። እና ሁለት ሰዎች ደግሞ ይገባሉ በቀዳዳ ጮለቅ ብዬ ሳያቸው ሱፍም የለበሰ ይመስለኛል አንዳንዴ። በቃ እነሱ ሲገቡ ግቢው ይተራመሳል፣ ጫጫታ በጫጫታ ይሆናል።
ወራ ይሄ ነገር እልና እኔም ደግሞ ፍርት ብዬ ቆያለሁ። ግን እግዚአብሔር ይስጣቸው ምንም አልነኩኝም፣ ምንም አላሉ። ይሄዳሉ፣ መኪና ድምፅ አለ፣ ይመጣሉ። መኪና ልክ ድምፅ ሲሰማ እነዛ ሰዎች ሲገቡ ይሰማል፣ ኮታቸው ይሰማል። እኔም ደግሞ ጮለቅ ብዬ አያለሁ። ባይገርማችሁ የኔ በሩ ራሱ የለውም በር፣ ወደ ሽርኩቻ ውስጥ ነው ያለሁት እና ለራሴ ነው እንጂ የፈራሁትኝ እኔ ሰው እንደው ያጫጫታ ምናምን ስሰራ እነዚህ ሰዎች እኔንም መጥተው ይገርፉኛል ብዬ አስብ ነበር። ግን እግዚአብሔር ይስጣቸው አልነኩኝም። እግዚአብሔር ተመሰገነ ይሁን፣ አልተመታሁም። ጫጫታው ግን በሰፊው አለ። በተለያየ ቤት ውስጥ ሰዎች አሉ። በተለያየ ቤት ውስጥ ቤቱ ትልቅ ነው፣ ጅምር ነው። በተለያየ ቤት ውስጥ ሰዎች ታግተው ይገባሉ። ግን ያው ካስገቧቸውን በኋላ ደግሞ ብዙም እንደማይቆዩ ነው የተነገረኝ። አካባቢ ላይ የዞርኩ እያጣራው ነበረ ብዙና ያስገቧቸዋል፣ ያስወጧቸዋል። ብዙ ሰዎችን ያመጣሉ፣ ያስወጣሉ። እሱን እኔ አላየሁም። ግን እኔ ማለት እኮ ይጮሃን ሲጮህ እሰማለሁኝ፣ ሲንጫጩ እሰማለሁኝ። ድብደባም ነበረ፣ በጣም ድብደባም ይሁን ምንም ይሁን ግን እኔ ምን እንደሚመስለኝ በተለይ እነዛ ሰዎች ሲገቡ ሁሉ ይንጫጫ፣ በቃ ይንጫጫ። እምነትም ነገር መሰለኝ ከምታስበው በላይ ነው ያለው ነገር እንትን አለ፣ ብዙ ጫጫታ ኳካታ አለ። ይሁን በነበርኩት ምሳሌ ታስታውሳለህ፣ ከአንተ ጋር የታገቱ ልጆች ነበሩ። አንተ ላይም ደግሞ የደረሰው ነገር ታውቃለህ። ፈጣሪ ተመሰገነ ይሁን። እኔ ቢያንስ እዚህ ጋር እያወራሁ ነው። እኔ ጋር የነበሩት ልጆች አሁን የት እንዳሉ አይታወቅም። ግን እኮ እያያ የነበረው ማለት ነው እነዚህ ሰዎች በደል ኖሮባቸው አይደለም። አብረው የነበሩት የተሳቃዩትም የታገቱትም ሰዎች በደል ኖሮባቸው አይደለም ማለት ያ ሁሉ ነገር ሲደርስባቸው የነበሩ። አሁን አቤላ ይሄን ነገር ቢያቆም እነዚህ ሰዎች ማን ነው የሚደርስላቸው? ማን ነው ፍትህንስ ማስፈን የሚችለው? አስበዋል አይደል? እዛ ጋር እንግዲህ አስበው ይሰራ ያለውን ነገር አትሊስት እኛ ተይዘን እንኳን ቤትም ብዬ አግኝቻለሁ። እንደምንም ሆኜ አንተን አድኛለሁ ከእግዚአብሔር እርዳታ በታች ማለት ነው። እናቴንም እንግዲህ ይኸው ቴዲ እንደምንም ብሎ አገኘ። እኔ ይሄን ስራ ብተው እኛንስ ማን ነው የሚታደገን? ከጎናችንስ የሚሆን ማን ነው? በሰለቴ ቴዲ ያው ሁለት ልብ ውስጥ ነው ያለው ታውቃለህ። ይሄን ነገር እንዲሰራው እንዲተው እፈልጋለሁ። ግን ደግሞ ወንድሜ ነው እዚህ እናቴ ነበረች። አሁን ቴዲ ዮኔ እኔን ይሄን ስራ እንዲሰራ የሚያደርገኝ አንድ አባቴ መስሎኝ ያነሳሁት ሰው ግፍ ሆኖብኝ ነው። እንግዲህ ይሄ ሁላ ነገር እየደረሰብኝ ያለው ይሄ ሁላ በደል የሚደርስብኝ እንደ አባቴ ጎዳና ላይ ወድቆ የነበረ ሰው በማንሳት ሰማኛ። ዮኔ እንደ አባቴ እንግዲህ የኔ አባት ለማ አይደለም ታውቃለህ። በእኔ አባት ለማ እንደዛ ሲያላግጥብን የነበረው እንደዛ የፈለገው ነገር አባት ነው፣ አከብረዋለሁ። ያው ብዙ ነገር አሳድጎኛል። አሁን እዚህ መጥፎ ነገር ለመናገር አለም፣ ግን የኔ አባት ልጅ እያለሁ መጦር እየቻለ በየቤተክርስቲያኑ ሲለምን ነበር። ይሄንን እንግዲህ ቪዲዮ ማሳይቻለሁ። አብረንም ከሱ ጋር ቁጭ ብለን ብዙ ነገሮችን አውርተናል። ብዙ ታሪክ የሚሆን ነገር ነግሯል። ይሄንን እያዩ ማለፍ ደግሞ ያንተ ስሊና ያስችላል። ትችለዋለህ አንተስ ብትሆን አይሁን አስበን የሆነ ተንኮል ኑረን የሚደርስብን ነገር ቢሆን ኤግዛክት እኔም ማቆም እፈልጋለሁ። ግን ደግሞ እኛ በምንሰራቸው መልካም ስራዎች ይሄ ነገር እየደረሱብን ካሉ ምን እናድርግ? እኔ እጄን ከዚህ ስራ ባነሳ ነገ ይሄ ነገር ቤተሰቤ ላይ ይመጣል። አይናው የዛንስ እኔ ይብቃኝ አልፈልግም ያልኩትን ስራ ወንድሞቼን እነ ቴዲን እነ ልውልን ሄጄ ልጠይቃቸው ነው። እነሱን እናንተ ችግር የለውም የእናንተ ቤተሰብ አይደለም፣ እናንተ ላይ የሚደርሰው ልፋት ምንም አይደለም፣ እናንተ ስሩ፣ እኔ ቤተሰቦቼ ይሻሉኛል ብዬ የሆነ ነገር ቢደርስብኝ ደግሞ እስቲ እርዱኝ ልላቸው ነው። እንደዚህ ነው የምታስበው? በቃ መደረግ ያለበትን ጥንቃቄ ይደረጋል። ትክክለኛ ነገር አይደለም፣ ትክክለኛ ሰዓትም አይደለም። በዚህ ጉዳይ እንደዚህ አሁን መጨቃጨቅ የለብንም። አሁን እናንተም ቢሆን እስከመቼ ነገር መቼ ነው ማቆሚያ? እኔ እኮ ማቆሚያው ጊዜ ናፈቀኝ። እስከዛ ድረስ ሰዎችን ነው የምናጠው። ስንት በዙሪያችን ያሉ ሰዎች ናቸው ይሞቱ። ይሁን እንግዲህ ይሄ ነገር ያው ፖሊስ ስራውን ያቆማል አያቆምም አይደል? ፍርድ ቤት ስራውን ያቆማል። እነዚህ ሰዎች እኮ የራሳቸው ቤተሰብ እንደኛ ቤተሰብ አላቸው፣ ምን አላቸው። ግን ለፍትህ ብለው ለእውነት ብለው ነው አይደል ይሄ ሁሉ ነገር እየለፉ ያሉት። ወታደርስ ያለው ወታደር እንደሚሞት እያወቀ ነው። እናት አለችው፣ ሚስት አለችው፣ ልጅ አለችው፣ እንደሚሞት እያወቀ ነው አይደል ለኛ ብሎ ጦር ሜዳ የሚሄደው። ስለዚህ እነዚህ ስራ ላቆም ይችላል። ማማውን ከዚህ በላይ ብዙ ባትቀመጥ ደስ ይለኛል። ማሚንማ ገብታ ልብስ ልቀይር ታረቀ ደስ ይለኛል። ማሚን እንትን በላት። እኔ ከዩኒ ጋር ትንሽ ላውራውና ፕሮግራሙን ልዝጋው። ጠይቃ እሺ ማሚን ተጠው። እሺ ማሚን እንጣ። እኔ እናንተ ማውራት ያለብንን ነገር ድጋሚ
እንደሚያስፈልገን ተረድቻለሁ። እናውራለን፣ ቁጭ ብለን በሰፊው እናውራለን። ግን እኔ አሁን እንድትተባበረኝ የምፈልገው ነገር ላስገድድህም አልፈልግም። ታውቃለህ ምን ያክል እንደምረዳ ታውቃለህ። ላስገድድህ አልፈልግም። ግን አሁን በየትኛውም መንገድ ተረዳው አይመለከተኝም። በየትኛውም መንገድ ብትረዳው ምንም የምሰማ ነገር የለም። እንደ ታናሽ መስማት ያለብን ነገር ስማ። እናታችን ተገኝታለች። አንተ ከእናቴ ጋር ትሆንና ማስቀመጠ ቦታ እቤት ትቀመጣለህ። ከዛም በኋላ በተቻለን አቅም በፍጥነት ይሄን ኬዝ መዝጋት አለብን። ካልተዘጋ እናቴም ነግራሃለች፣ የሆነውን ነገር በሙሉ ሰምተሃል። ይሄ ነገር በጣም ከባድ ነው። በጣም የብዙ ሰዎች ህይወት እየተመሰቃቀለ ነው ያለው። እቺ ኤልሳ የተባለ ሴትዮ እኛንም አትመለስልንም። እየሰማኝ ነው? እየሰማኝ ነው? በቃ ልል የምፈልገው ነገር ይሄና ይሄን ብቻ ሳልረዳ ቀርቼ አይደለም እኮ ግን ይሄ ነገር እስከ መቼ ነው? በቃ ቤተሰባችን ላይ እየደረሰው ያለው ነገር መቼ ነው የሚቆመው? እሺ ምን ላድርግ? እሺ እኔ ምን ላድርግ? በቃ የሚመለከተው አካል አለ አይደለ? ከእናንተ የተሻለ ሌላ ለእነሱ ለምን አሳልፋችሁ አሰጡት? ቋሚ ስራችሁ አይደለም እኮ ሌላ ስራ እየተሰራ መኖር አይቻልም እንዴ? ያን ስራ ደግሞ ሌሎቹ ይስሩት። ይሄ ማለት አሁን አንተ አባባል ምንም አይመለከተንም ነው? እንደዛ እያልኩ አይደለም። መርዳት ባለበት በኩል ራስን ሳታጋልጥ አንተ ታግተህ በነበርክበት ሰዓት ሰው እንዲረዳ ትፈልግ ነበር። ከጎኔ ሰው በኖረ ስትል ነበር አይደል? ጣትህ እንኳን ተቆርጦ ምን አለ ሰው ባዳነኝ ምንም ልሁን እንደሆንኩም ልሁን በቃ ብቻ በህይወት በወጣው ስትል ነበር አይደል? የሚያድነው ሰው ስትመኝ ስትፈልግ ነበር። ማንም ሰው ከዛ ቦታ የሚያድነው ሰው ይፈልጋል እኮ። ያ ሰው ማን ነው? እኛ ይሄንን ስራ ካቆምን ማን ነው? እኔን አዳንከኝ። ሌሎቹስ እንዴ? ስንት ሰው ነው እያዳነን ያለ ነው? ስንት ሰው ነው ከችግር እያወጣን ያለ? ያን ሁሉ ሰው ማዳን አትችልም። አትሊስት ግን ማውጣት ያለብኝን ሰው ያወጣው ነው ያሉት። ከ10 እኮ 5 ሰው ባድን እኔ ይበቃኛል። የቀረውን ፈጣሪ ይታደጋቸዋል። ለማንኛውም ይሄን ነገር ካሜራ ላይ ባናወራ ደስ ይለኛል። ማውራት ባለብን መንገድ እናወራለን። ውድ ቤተሰቦቻችን ዛሬ በጣም ደስ ብሎኛል። እናቴን በእንደዚህ አይነት ሁኔታ አገኛታለሁ። በእንደዚህ አይነት መንገድም ደግሞ ባልታሰበ እኔ አልጠበቅኩትም። እውነቱን ለመናገር ቴዲ በኤልሳ በኩል እንግዲህ የሆነ ሰው ተጠቁመናል። ያን ሰው እግር በእግር እየተከታተልኩኝ ያለሁት ያንን ሰው ያስኩኝ ማለት ከዚህ በፊት እንግዲህ ኤልሳ ነኝ ብላ የመጣችው ሜሮን ስለ እናቴ ሲያወሩ ሰምቻለሁ። ያ ሰው ስለ እናት የሚያውቀው ነገር አለ፣ በደምስ በኩል ካሉ ሰዎች ጋር ኮንታክት አለው ምናምን ብላኝ ነበርና ይህን ነገር ከቴዲ ጋር ለማውራት እየሞከርኩኝ ነበር። ግን ምንድነው እውነቱን ለመናገር እኔም ቴዲም በዚህ ቴዲ ሳላመሰግነው ማለፍ አልፈልግም። ብዙ ነገሮችን አድርጎልኛል፣ በጣም ብዙ ነገሮችን። ይሄን የምለው ለምንድነው እናቱ ነች። አዎ የኔ እናት ማለት እናቱ ነች። ግን ምን ልበላችሁ ወላጅ እናቱ የወለደችው እናቱ የጠፋችበት እስከሚመስል ድረስ ላይ እኔን መልሶ እስከማረጋጋት ድረስ እኔን እስቲ ቢያንስ እረፍ ተኛ እስከሚለኝ ድረስ ማለት እኔ ብቻ ወንድምነት ይሄን ያክል ማለት ብዙ ሰዎች ኢትዮጵያዊነት፣ መልካምነት ብዙ ነገር ጠፍቷል፣ መተሳሰብ የለም ይባል ይሆናል። ግን በዚህ ደረጃ ምን ያክል ሪስክ እንዳለ እኛ ነን የምናውቀው። ምን አይነት ነገር ውስጥ ምን አይነት ቻሌንጅ ያሳልፈን እንደዚህ አይነት ነገሮችን ቪዲዮን ብቻ እንደምንሰራ ከቪዲዮ ጀርባ ምን ያክል ተቆርጦ የሚወጣ ነገር እንዳለ እኛ እናውቃለን። እና ቴዲን ሳላመሰግን ማለፍ አልፈልግም። ደግሞ አልጠበኩም እናቴ ትገኛለች የሚሉን አልጠበኩም። የሆነ ቦታ እንድንሄድ የሆነ ያስንም ይዘነው እንድንሄድ መስሎኝ ነበር እዚህ ጋር ኢንቫይት ሲያደርገኝ። ብቻ ውድ ቤተሰቦቼ በጣም አመሰግናለሁ። ቴዲዬንም አበረታቱልኝ። ይህንን ደግሞ እንዴት እናበረታታለን ብላችሁ ጥያቄ ለምታነሱ ነው ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። ሲቀጥል ደግሞ እንግዲህ መብረቅ የነስራይን 2 ላይ በመግባት ሰብስክራይብ አድርጉ። የኔ ቤተሰቦች የሱም ቤተሰብ እንድትሆኑ ፈልጋለሁ። ምክንያቱም እኔ ጋርም እሱ ጋርም ያሉት ነገሮች ሁሉም ነገር የመልካምነትና ለመልካምነት ተብሎ የሚሰራ ስራ ብቻ ነውና እናንተ ይሄን በመገንዘብ ሰብስክራይብ ማድረግ ያለባችሁ ሰብስክራይብ አድርጉ። በጣም ደስ ብሎኛል። ጸሎታችሁን ስላደረሳችሁልኝ በጣም አመሰግናለሁ። ከተቀመጥኩበት እንግዲህ ከፍ ብዬ ምስጋናዬን አቀርባለሁ። ስለረዳችሁን ከጎኔ ስለሆናችሁ በጣም አመሰግናለሁ። የኔን ኬዝ ጨርሻለሁ ብዬ ደግሞ እንግዲህ አልቀመጥም። ብዙ ሰዎች አሉ እንግዲህ እነሱም በተቻለን አቅም ከእግዚአብሔር እርዳታ ጋር ነፃ ለማውጣት እንሞክራለን። ቀጣይ እስከምንገናኝ ድረስ